ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ምለው ማለት ነው ይሄ የአብርሃም ወንድም ምን ነው አርፌ አልቀመጣልክ ማለት ነው ምን ነው አርፌ አልቀመጥ በግድ ጥሩኝ ስልኬ የት ሄደ ነው ሞፍ እናንተ ደህና ናችሁ? ግን አላርም እንዴት ነው ዛሬ ልባችሁ እንዴት ነው እግዚአብሔር ይጠብቀን ብቻ ምንም አይደለም። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ያረጋችሁ ጀምሩ ማለት ነው። ዩቲዩብ መክፈት የምትፈልጉት ቪዲዮ ሰርችላችኋለሁ። ከዚህ በኋላ ልሰራላችሁ ሁሉም 3 ቪዲዮ ነው 2 ቪዲዮ ነው የሰራው። ስለዚህ እሱን እያያችሁ መክፈት ትችላላችሁ፣ ሞኔታይዝ ማድረግ ትችላላችሁ ገንዘብ እንዲሰራ ማለት ነው። ከዛ ደግሞ ስትራክና ኮፒራይት ምኑ ጋር እንደያዘ ማወቅ ትችላላችሁ። እሱን ደግሞ የያዘባችሁ ደግሞ ወደ በራሱ በዩቲዩብ ክላሲካል መቀየር እንዴት እንደምትችሉ አድርገላችሁ ሁሉንም አሳይቻላችኋለሁ ዛሬ ማለት ነው። እሺ የኔ ውዶች እሱን እያያችሁ ክፈቱ። ሌላኛ ደግሞ ማለት ነው ዛሬ እንግዲህ የአብርሃም ወንድም ደግሞ ሩታና አብርሃምን እንኳን ማስታረቅ ያቃተ ሰውዬ ማለት ነው። አሁን ዛሬ ዳኒና ሜሪ ተቀይመዋል ምናምን ብለ ደግሞ ሩታንና እነሱን ጠርተ ደግሞ ለማስታረቅ አሁን እነሱን ለማስታረቅ ነው ልክሻለሁ። እንግዲህ ሩታን ብዙ ጊዜ አሰቃየዋት። እኔ ፈልግሻለሁ እያልኩ እያመጣኋት ነው። ዳኒንም እያየሁት ነው። እስኪ ያለውን ነገር ከሱ እንሰማለን። ሰላም ነው። በሩታ ህይወት አያስፈልጉም ነበር ወጡ አለቀ። ሌላ ነገር ምንም አዲስ ነገር የለም እኮ ቤተሰብ አዲስ ነገር ሊፈጠር አይደለም። በሩታ ህይወት ውስጥ ዳኒና ሜሪ አያስፈልጉም ወጥተዋል፣ አስወጥታለች አለቀ። ምን አዲስ ነገር አለ? ሌላ ሰላም ነው። አማን ነው አለን ይመስገን። ዛሬ እንዴት ነው ስልኬ ኬት አደረ ነው ደውላለኝ። ያው ሰላም ነው። ብዙ ነው ትልቅ ሁሉ ነበር። ቆይ ነው የምለው ማለት ነው የዳኒ ደወለለ አብርሃም ወንድም የአብርሃም ወንድም ደግሞ ካሜራ ደቅኖ ጠበቀ። ከዛ ለዳኒ ፖስተ ማለት ነው። ኧረ እባካችሁ ማንን ለመሸወድ ነው እኛን በጣም ሲኖር ነው የሚገኘው። ዛሬ ግን በሰላም ነው። እንዴት ነው? ሰላም ከሆነ ሰላም ነው። እንደለመድነው ይሁን ነገር ተፈጠረ ምን ነው እንጂ ከኛ ጋር ያላት ነገር እንደዚህ ሆኖ ነው ብለን አናውቅም። ገባ? ቢያንስ የሰው ልጅ እንደረደራል አይደል? ካሜራው ጠፍቶ ነገር ማለት ነበረበት። ምንም ነገር አላችሁ ብድግ ብላችሁ አይ እንደዚህ ባህል አሁን ላይ በማላችሁ ጸብ ነበረው ብትለኝ ከአንድ ቀን በፊት አልጣላንም። ተዋጣርታን በዛ እስከናገኘ ድረስ ጸብ የሚባል ነገር የለም። የተለያየ ነው። በሰላም ነው። ምንም ነገር አልተፈጠረም መሀላችሁ ምናምንና ከመሬት ተነስታ ነው እንደዚህ ያለች። ይኸውላችሁ ከመሬት ተነስታ ማለች አላለችም። ይኸውላችሁ ሩታ ዝም ብላ እናንተን በድንገት ማባረሯ ጥፋተኛ ናት። ነገር ግን ከዮታ ደግሞ እንድትወጡ መፈለጓ ደግሞ መብቷ ነው። አንድ ሰው መብቱ ነው እንዴ ቀልድ ምንድነው እያልኩኝ እየጠየቁት ነበረ። ምን ሆናችሁ ነው? እንግዲያው የዳኒ ወንድም ከመጣ በኋላ ሩቲ ጠግባለች ቆርታለች እያለኝ ነው የድሮ እኔ ምለው ማለት ነው። አሁን ለማስታረቅ ነው እነ ዳኒን ለማስታረቅ ነው ከሩታ ጋር አዎ የድሮ ፍቅር ነው። ለዳኒ የድሮ ፍቅር አፋን ውስጥ ተፋት በዚህ ልክ እኛን የሚያስወቅሰን ነበር ወይ? ይሄን ትመሽኝ ይፈልጋሉ። ከዛው ወደ ቀጣዩ ጥያቄዎቻችን ይላል። አሁን እኮ ማለት ነው እዚህ ጋር እኮ ሰው ይዛችሁ ሳይሆን መጠየቅ ያለባችሁ የዛ ጊዜ ራሱ በዛ ቪዲዮ ላይ አንቺ ማነሽና ነው ስትፈልጉ ውጡ ስትፈልጊና ምናምን ብለሽ እንደዛ ከማለታችሁ ይልቅ ማለት ነው የዛ ሳትሩታ ከህይወቴ ውጡልኝ ሄርሜላና አብርሃምን ይቅርታ ጠይቄያለሁ፣ ስለዚህ እናንተ ከህይወቴ ውጡ ስትል ማለት ነው ምንድነው ጥፋታችን? ምን አጥፍተን ነው? ምንድነው እየሰራነው ስራ? ስለዚህ እኛ እኮ አንቺን ምንረዳሽ መስሎን ነው ባንቺ ህይወት የገባ ነው። ነገር ግን በድንገት እንደዚህ ከህይወቴ ውጡ ምን አድርገን ነው? ምን ነው ጥፋታችን ብላችሁ እንኳን አልጠየቃችኋትም አይደል እንዴ? ዛሬ ቆይ አብርሃም ወንድም አሁን ምን እንዲያደርግ ነው የሚለው? እሺ በመጀመሪያ ደረጃ እኔ እናንተ ከመጣችሁ በኋላ ነው ብቻ እሱ ከድሮም ጀምሮ የነበረ ሰው ነው ማለት እሱ ከመጣ በኋላ ነው ባህሪው የተቀየረው ምናምን ማለት ነው። ይፋ በጣም መልካም ሰው እንደሆነ እኔ መናገር አይጠበቅብኝም። ስለዚህ እሱ መጣ ብዬ እናንተ ላይ ምንም ያደረኩትም የተቀየርኩበትም ሁኔታ የለም። ግን ደግሞ ዳኒ ካስታወስክ ብዙ የማይሆኑ ነገሮችን እኔ ያላደረኩትን ነገሮችን ላይክ እንዳደረኩት አድርጋችሁ በጣም እየወቀሳችሁኝ የነበረበት ታይም ነበርና በዛ ሰዓት የሆነ ነገር ፊል አደረኩኝ ማለት እናንተን በብዙ መንገድ ላዳምጣችሁ በብዙ መንገድ እናንተን ኦኬ ምናምን ልላችሁ ሞክራለሁ። ግን ደግሞ የማልፈልገውን ነገር ላይክ ፈርዘር የኔን ፍላጎት እየገፋችሁ በጣም በብዙ መንገድ ስታደርጉት ያ ነገር ማብቃት እንዳለበት ተሰማኝ። ማለት በጥሩ መንገድም ለመቀጠል ሞከርኩኝ። እናንተን አክሰፕት እያደረኩኝ የምታመጡትን ሀሳብ እሺ ምናምን ብዬ ማለት ሞከርኩኝ። እነዛ ነገሮች ሳደርግና ሳሳያችሁ ግን ላይክ መስመራችሁን አለፋችሁ። ዳኒ የሆነ የሰው ልጅ ባውንደሪ ሲጀመር ሩታ እኔ እኮ ከመጀመሪያም ነግሬሻለሁ። አሰሚም እንደ የኛን አብሶ ማርያምን ነው የምላችሁ ቤተሰብ እኔ ልማል እስቲ እንደነሱ በውሸት ባልምልም በእውነት በኩል እስቲ ልማል ማለት ነው። የእውነት ሩታ የኛን ሀሳብ ብትቀበል ኖሮ እስካሁን አብሶ ቲክቶክ ላይ ሲመክሯት ኦኬ በአንዴ ተቀይረ ልክ ለኦዲየንስ ክብር ለኦዲየንስ እንኳን አንድ ጥቂት እንኳን እንትን አሰጥም። ገባችሁ አይደለ? ምን አለ ዛሬ እንኳን ኦዲየንሶች እንደዚህ እየሆኑ ነው። የኔ እህቶች አሉኝ ለኔ ምን አክል መስዋዕት የሚከፍሉ ኦዲየንሶች አለ ለኔ እንደዚህ የሚንሰፈስፉልኛል። እነሱን እንኳን እስቲ ዛሬ የነሱን ሀሳብ እንኳን ልቀበል ያላለች ሴት እኮ ናት ሄርሜላ። በአንድ ቀን ከህይወትሽ አስወጪ ስላለች ያስወጣችው ሩታ እኮ ናት ቤተሰብ። እኔን ተውት
እንዴት ሜሪና ዳኒ ከሩታ ህይወት ይውጡ ብዬ እነሱን ስረግጥ ራሱ እኔን እንኳን ለነሱ ጠበቃው ናችሁ እኔን ትሰድቡኝ ነበር። እኔን ተውትና እናንተን እንኳን እሺ አንድ ቀን እንኳን የእናንተን ሐሳብ አትቀበልም። አንድ ቀን እንኳን ማለት ነው የዳንና የሩታ የሜሪን ሐሳብ እየተቀበለች ትረገጣለች። ኦኬ ከዛ በኋላስ ከዛ ሄርሜላ መጣችና ሄርሜላ ከህይወትሽ እነዚህን ሁለቱን አስወጪ ስትላት በአንዴ መደደር እንኳን የለም እኮ የዛው ቀን አስወጣቻቸው። ወይኔ ሩታ የሆነ የፈለገ ያህል ብትቀራረብ የፈለገ ያህል ብትደማመጥ ግን ደግሞ የሆነ መስመር ይኖርካል። ያንን መስመር አለፋችሁ ትላለህ ማለት ያለ ፍላጎቴ ደስታን ቤት ድረስ ሻንጣ ጎትታችሁ አንተ እዚህ ነው መኖር አለበት አይመለከትሽም ሁላ እስከማለት ድረስ ደርሳችኋል። ሲቀጥል ደግሞ ያላደረኩትን ነገር እኔ በ4 ሰዓት አብርሃም ቤት በታሪክ ሄጄ አላውቅም። አብርሃም ቤት ሄደሻል ብላችሁ አላችሁኝ። 4 ሰዓት ሴት ልጅ ነኝ ምን ልሆን ነው? በ4 ሰዓት ከምሽቱ 4 ሰዓት የምወጣው ልጄን ጥዬ ምን ላደርግ ነው የምሄደው? እንደዚህ አይነት ሀሳቦችን ያላደረኩትን ነገር አድርገሻል እያላችሁ መጣችሁ ማለት ዞራችሁ እኔን እየወቀሳችሁ መጣችሁ። ገባ? ያደረጋችሁት ነገር ምንም እያስደሰተኝ አልነበረም። ከዛ ደግሞ እውነት ለመናገር እኔም ሜሪም አንቺ ሳታውቂ ያደረግነው ነገር ለአንቺ ጥቅም ነው ልትሉኝ ትችላላችሁ። የኔ ጥቅም ብታስቡት ግን እኔ ማማከር ይኖርባችሁ ነበር። ያለ እኔ ፍላጎት የሆነ ነገር ማድረግ የለባችሁ ነበረ። እንደዚህ አይነት ነገሮችን እያለፋችሁ ስታደርጉ እኔ በጣም ኦኬ። ሩታ በ4 ሰዓት አብርሃም ቤት አልሄደችም። አያችሁ ግን የዛ ሰዓት እሺ ስትደውይ የት ነበርሽ ምናምን ያሏት እና ልክ ማለት ይላችሁ አንዳንድ ሰው ማለት ነው እናንተ ቦታ ስትሰጡ እናንተ ልክ ጥሩ ሰው ስትሆኑ በእናንተ ህይወት ውስጥ እነሱ እንዲያገባቸው ስትፈቅዱ እናንተን እንደገዙ ይቆጥራሉ። ገባችሁ አይደለ? የዛ ሰጣውን ሩታ ራሷን የቻለች ሰው ናት። በራሷ የምትተማመን ሴት ከሆነች በእነሱ የማትመራ ሴት ከሆነች በእነሱ ማንም ሰው ማለት ራሷን አሳልፈ ለእነሱ ባሰጥ ገባቸው እነሱ እንዲያዟት እንደፈለጉ እንዲያረጓት ባትፈቅድ ኖሮ ማንም ሰው በህይወቷ ውስጥ ገብቶ የት ሄድሽ የት ወጣሽ ለምን ስልክ አላነሳሽም በዛ ሰዓት የት ነበርሽ ምናምን ማለት አይችሉም ነበር። ያ እነ ሜሪ እንዲሉ ያደረገችው ሩታ ናት። ገባችሁ አይደለ? የት ወጣሽ ነበረ በዛ ሰዓት የት ነበርሽ የት ገባሽ ምናምን የሚሉት እሷ በእነሱ ህይወት ውስጥ ኦኬ የሷ ህይወት ውስጥ እነሱ እንደፈለጉ እንዲገቡ ስለፈቀደች ነው አይደለ? እናንተ እኮ ስትፈቅዱ ነው ማንም ሰው እናንተን እንደፈለገ የሚናገረው። ገባችሁ አይደለ? ለዛ ነው እንደዛ ያደረጓት። ሩታ ራሷን ብታስቀምጥ ወጣችሁ የራሳችሁ ላይፍ መኖር እንዳለበት በጣም ትልቅ ልጅ ነገራቶችን ማስተዋል ትችላለች። በራሷ የፈለገችውን ነገር ማድረግ ትችል ሴት ነች። ዳኒም ሜሪም ስለመከሯት ምንም ነገር ታደርግ ሴት አይደለችም። እነሱ ግን አንተ ዝም በል ደግሞ ኤፍሬም ማለት ነው ዝም በል። ዳኒና ሜሪማ መክሮ እኮ ሩታ እኮ እንደ ዳኒና ሜሪ በህይወቷ ውስጥ አሁን ማለት ነው አሁን ከወለደች በኋላ ከገቡ በኋላ እነሱ ከገቡ በኋላ እንደተረገጠች እኮ ተረግጣ አታውቅም። የተረገጠችው አንድ ጊዜ አብርሃም ምን ብሎ ነው ማን ጋ ነው ከጽጌ ጋር መጥቶ ለምን እንደዚህ ምሰድባት ምናምን ያለ ቪዲዮ ትዝ አላችሁ? የዛ ቪዲዮ ጋር 9000 ነው ብቻ የሆነ ሰው ብዙ ሰው የሰደባት ጊዜና አሁን ነው የተረገጠች ሩታ። ቀላል ትሰማለች የሰው ሐሳብ በብዛት እያዩዋቸው እያደረጉ ያሉት ግዴታ እነሱ ያሉት ነገር መሆን አለበት። እነሱ የሚያመጡት ነገር መደረግ አለበት። ይሄ ደግሞ ተገቢ አይደለም። ሲቀጥል ደግሞ ካሁን በኋላ ሜሪም ዳኒም በቃ እዚህ ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። ለእኔ ደግሞ መልስ መለስለት ያው ምናልባት ሜቢ ያውቃል ውስጡ ላይ ያውቃል። ምናልባት ለአፍ ከሆነ ያወራው እኔ ሩታን ዛሬ አይደለም ያወቅኳት ወይም ደግሞ ዛሬ አይደለም አጠገቧ የሆንኩት ከሩታ አጠገብ እሱማ እናውቃለን። ከድሮ ጀምረ ነው እንዴት ነው ዛሬ አይደለም ያወቅኳት ምናምን የምትሉ አንተ እኮ መጀመሪያ ጀምራችሁ እንደ አንድ ላይ ያደጋችሁ ሰዎች የቡታጅራ ልጆች ሆናችሁ እንዴት አትተዋወቁም እንዴ? አሁን ነው ሚዲያ ላይ ማለት ሚዲያ ላይ ከመጣችሁት በኋላ ተዋወቀን እንዳትል አባቴ ከድሮም ትተዋወቃላችሁ ከሩታ ጋር። የቡታጅራ ልጅ ናት እናንተ የቡታጅራ ልጅ ናችሁ። ግን ሩታን በእናንተ ፍቃድ ነው የአዲስ አበባ ልጅ ያረጋችኋት ማለት ገባችሁ አይደለ? አንድ ነገራቶች ሆነ ሳይዳከራራ ነገራቶች አንዴ ስለሰው በጣም አብልጠህ ስታስብ በጣም የሆነ ለዛ ሰው የሆነ ጥሩ ፍቅር ሲኖር ምንም ማድረግ ህይወቱን ባስተካከለ ደስተኛ ምናልባት ሩታ ትናንትና ትጫወት ነበር። ያ ነገር ዛሬ ላይ ጠፍቶባችሁ ከሆነ ልክ ነው። ምናልባት እንደዚህ አይነት ነገር ልታደርግ ትችላለህ ወይ ደግሞ ከምታየው አንፃር ምንም ለሩታ አስቦላት አይደል? ሩታ እነ ዳኒ ከገቡ በኋላ ሩታ ጥሩ ነገር የሰራችው ቪዲዮ የትኛው ነው? ሩታ ጥሩ ነገር እንድታስብ ለአብርሃም ጥሩ ነገር እንድትሰራ አብርሃምን ጥሩ ነገር አድርጋ ወደ ህይወቷ እንድትመልስ አብርሃምን እንዴት ነው ማለት አብርሃምን መመለስ ነው ስራችን፣ አብርሃም ጋር እንድናስታርቅ ነው እያሉ አይደል የነበረው ሜሪና ዳኒ። እሺ አብርሃም ወደ ሩታ ህይወት ውስጥ እንዲገባ እንዲመለስ ምንድነው ጥረት ያደረጉት? ምንድነው ሩታ ጥሩ ነገር አድርጋ አብርሃምን እንድትመልስ ያደረጉት? ምንም እኮ አላደረጉም። የበለጠ ጥፋት አጥፍታ አብርሃምም እንዲርቅ ኦዲየንሶች እንዲሰድቧት ኦዲየንሶች እንዲርቋት ነው ያደረጉት። ፔድሮ ክሩቲን አጣናት። ግን ምንም ቢሆን ምንም
ፍቃዷን መጠየቅ ግን አስፈላጊ ነው ባይ ነኝ። እንደኔ ያየሁት ነው ምናምን አባቶች እንደኔ ረስቶናል። ገባሽ? በትክክል ይቅርታ መጠየቅ ያለበት ሰው አብርሃም ነው። ነገ ደግሞ የኤፍሬም ደግሞ ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ነሽ ኑሯችን አላስኖረልሽ። ደውለሽ የምታለቅሽው አንቺ ነሽ፣ ደውለሽ የምታለቃቀሽው አንቺ ነሽ። ብቸኛ ሆንኩኝ ልጄን እዚህ ጥሎ ምናምን እያንዳንዱ ነገር አንቺ በነገርሽን ሳልከር እንጂ ምንም አንቺ ህይወት ላይ መጠን ማለት ነው 0.5 ሳንቲም የሚከፈለን ሰዎች አይደለም። እዚህ ጋር ሰብአዊነት ለያዘን ነበር። አንቺ የሚከፈለውማ ይኸው ከሩታ ጋር እየሰራችሁ እየተከፈላችሁ ነው። ስለ ድጋሚ ትክፈላችሁ ደሞዝ ትፈልጋላችሁ በእንትን ለእሷ ስላገዛችሁ ዳኒ ከእሷ ጋር ቪዲዮ እየሰራችሁ እየተከፈላችሁ ነው። እጥፍ ማለት ነው። ገባ አይደለ? እሱ እንኳን አይወራ የሚከፈለው ነገር የለም ምናምን በምትለው ማለት ነው። ሲቀጥል ደግሞ አይኖ ባለፈው ለታ ውጡ ብላ ከህይወቴ ውጡ ብላ ድጋሚ አልቅሳ የጠራችሁ ነው እሱ እያወራ ያለው። ገባችሁ አይደለ? እኔ ከዚህ በኋላ ታለቅሻለሽ ያላት አልቅሳ ደግሞ ይቅርታ ጠየቀቻቸው። እሱን ነው የሚያወራው። ገባችሁ እንጂ ማናችንም የራሳችን ህይወት አለ፣ የራሳችን ላይፍ አለን። ግን እዚህ ጋር ተጎድቻለሁ፣ በቃ የተጎዳች ሴት አለች። ሰውታችን ብትወል ለታ ላደርግ የምችለው ነገር አድርጌያለሁ እንደ መልካምነት። ሲቀጥል ደግሞ ከሰራችሁ ትክክል ነገር ማለት ነው አብርሃም ይቅርታ መጠየቅሽ በጣም አሁን ላይ የተረዳው ትክክለኛ ነገር አብርሃም ያንቺን ማንነት ቀድሞ አይቷል። እኛ ዛሬ ብናየውም ያንቺን ሰበና ምን አይነት ሰው እንደሆንሽ እንድናይ ረድቶናል። ገባሽ? በትክክል ይቅርታ መጠየቅ ያለበት ሰው አብርሃም ነው። ነገ ደግሞ የኤፍሬም ደግሞ አገልግሎት ጊዜ ሲያልቅ ደግሞ ሌላ ሰው ደግሞ መተሽ ታክታሽ እንደዚህ እያልሽ ትያለሽ። ግን ሁሌ እያለቃቀሽ እንጂ ማናችንም በአንቺ ህይወት ውስጥ መግባት ፈልገን አይደለም። ደን ካልሽ ማለት ነው እኔ እሱንም ጠርቼ እናውራበት የተባባልንበት ምክንያት ምን አየሽ? ሩታ የሚያስለቅሱሽ እነሱ ናቸው፣ እንድታለቅሽ ያደርጋሉ። መልሰው ደግሞ አልቃሽ ያደርጉሻል እነሱ። አየሽ አይደለ ነው ሩታ እኛ እንደዚህ በሚያስደርግ ነገር ያደረግናት ነገር የለም። ገባሽ? አንቺ በተናገርሽው ልክ እኛን በዲስሪስፔክት አድርገሽ ባወራሽው ልክ ምንም አላደረግንሽ። ገባሽ? እኛ አንቺን እንጠብቃለን ብለን ያደረግነው ቢያንስ ያኔ ለመጠበቅ ያደረጋችሁት ነገር ሜሪ ጥሩ ነው፣ ግን ይሄን ማድረጋችሁ ልክ አልነበረ። ምክንያቱም አንቺን ብለን ከሰዎች ጋር ተጋፍጠናል፣ አንቺን ብለን ብዙ የማይመለከተን ነገሮች ላይ ገብተን ተበጣጠናል፣ ከሰዎች ጋር ጣልተናል። ገባሽ? ግን ያንን ያደረግኩት እኔ ራሴን ወክዬ ሜሮንን ምናምን ላውጠና ስረዳ አሁን እኮ ማለት ነው የዛ ጥፋት ያጠፉ ሰዓት ኦኬ እኔ ህይወቴ ላይ ከኔ ጋር አብራችሁ እንድትሰሩ ከኔ ጋር እንድትሆኑ ወንድም ሆናችሁ እህት ሆናችሁ ከኔ ጋር አብራችሁ እንድትሰሩ ከጎኔ እንድትሆኑ አድርጊያችሁ፣ ነገር ግን ያለ ፍቃዴ ይሄ ነገር እያደረጋችሁ ነው፣ ስለዚህ ይሄ ነገር አቁሙ ብለሽ ለምን አላወራሽም ነው ዳኒ። እዚህ ጋር ፐርፌክት። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ቤተሰብ ሰብስክራይብ እና ላይክ አድርጉ። ሳታደርጉ እየወጣችሁት እረግማችኋለሁ። ኦኬ መዳም ጋር ደውዬ ነው ስራ አብዥባቸው ምናምን ብዬ የምነግራችሁ። እሺ ሰብስክራይብ ሳታደርጉ እንዳትወጡ። አብርሃም አንቺን ያየበትን አንግል ቀድሜ ስላላየሁ ነው። በጣም ትክክል ነው አብርሃም ትክክል ነው በህይወቱ። እሺ ይሁንላ። አብርሃም ትክክል ነው ብትል ማለት ነው አብርሃም ላይ ልጅ ወልዷል። አባቴ ልጅ ወልዷል። ምንም ቢሆን ባሏ ነበር። ተፈለክ ማሰብ ይችላል። በነገር ላይ ግን ደግሞ እንደ ወንድም እንደ እህት አስባችሁልኛል ብዬ ስላሰብኩኝና ስለተረዳኋችሁ ነበር። የሆነውንም ያልሆነውንም አክሰፕት እያደረኳችሁ የነበረው በቃ ላይ ወንድም ያልሆነውንም አክሰፕት እያደረኳችሁ እንደ ወንድም እንደ እህት አስባችሁልኛል ብዬ ስላሰብኩኝና ስለተረዳኋችሁ ነበር። የሆነውንም ያልሆነውንም አክሰፕት እያደረኳችሁ ቤተሰብ እዚህ ጋር ምንድን ነው ያለው? የኤፍሬም ምንድን ነው ያለው? አልሰማለኝ። ቤተሰብ የሰማችሁ ካላችሁ አስረዱኝ። እኔ እኮ የሆነ ቪዲዮ እንዲያመልጠኝ አልፈልግም፣ የሆነ ነገር እንዲያመልጠኝ አልፈልግም። የነበረው በቃ ላይ ወንድም በቃ ተጨንቀውልኝ ነው አስረውልኝ ነው ምናምን ያልኩት። ሲቀጥል ደግሞ እናንተ የመጣችሁት ኦልሞስት 2 ወር ይሆናችሁ ነው። ገባ? አመቱ ሙሉ ብቻ ነው ያሳለፍኩት። ዛሬ መጥቶ ትልቅ ነገር እንደሰራው ወሬኛ ሩታ ወሬኛ። እዚህ ጋር ወሬሽን አቁሚ። እኛ ብለናል ሩታ የዛ ሰዓት አሁን አመቱን ሁሉ ለብቻዬ የተሰቃየው ትላለች። ደግሞ አፋን ሞልታ ማለት ነው። አንቺ ቆይ እኛ እንደዛ ስናወራ ሩታ እንደዛ ስትሰቃይ ነፍሰ ጥሩ ሆና እንደዛ ስትሆን ካጠገቧ ያልነበራችሁ ዛሬ ምን ፈልጋችሁ ነው የመጣችሁት? እንደዛ ስታለቅስ ቤት ተከራይታ ብቻዋን ስትኖር የት ነበራችሁ? ሩታ ጋር የአብርሃም ሚዜ ነበርክ፣ ሜሪም የሩታ ሚዜ ነበርሽ። እዚህ ላይ ወልዳ እንኳን ሄደሽ ያልጠየቅሽ ሴትዮ አሁን ምን ፈልገሽ መጣሽ ብለን እኛ እንደዛ ስንሟገት ዝም ብለ እሱ አንቺ ራሱ አመት ከሞላ በኋላ ታወራለሽ። ለምን የት ነበርሽ የዛ ሰዓት እንደዛ ስናወራ ማለት ነው? ምን ፈልጋችሁ አሁን በህይወታ ውስጥ የመጣችሁት? አልፋ ልጅ ወልዳ ተሰቃይታ በሁለት እግሯ ከቆመች በኋላ ምን ፈልጋችሁ መጣችሁ ብለን ስናወራ ተኝታ አሁን ነቃችሁ ሩታ። አመት ሙሉ አሳልፌ የኔ ቆንጆ በጣም ብዙ ነገሮች አንተም ችግር የለውም አይደል? የፈለከው ነገር ነው። በአንተ ቦታ እኔም ነበርኩኝ። ገባህ አይደል? አሁን የምታረጋቸው ነገሮች እኔ ማድረግ ያለው ሩታም ብዬ ገባህ አይደል? የሩታ ማና ደግሞ ሲገባ ደግሞ አንተ ብቻ በመጀመሪያ ደረጃ ስለገባኝ መሰለኝ አጠገቡ ይኸውልህ፣ አንተ አሁን እያደረክ ያለው ነገር እኔም የሩታ ማና ሳላ ሰጥቶ ደግሞ እኛ ከጎንሽ ሆነን ምናምን በህይወት አስወልድ ነበር። አንተ እኮ ፈጣሪ አይደለም እንዴ? ይኸውልህ ኬፋ ሲቀጥል ደግሞ ይፋን ደግሞ ወደ በህይወት አስወልድ ነበር። አንተ እኮ ፈጣሪ አይደለም። ሲቀጥል ደግሞ ኤፍሬም ደግሞ እኛ ከጎንሽ ሆነን ምናምን በህይወት አስወልድ ነበር። አንተ እኮ ፈጣሪ አይደለም። 2 ወር ካንቺ ጎን ባንኖር ኖሮ በህይወት አትኖር ነበር። ምን ትሆን ነበር? ነፍሰ ጥሩ ሆና ራሱ ምንም አልሆነች። አንተ እግዚአብሔር ሆነ ነበር ደምሷን ያቆየው እያከምክ ነበር። እግዚአብሔር ሆነ መንፈስ እያወረድክባን ነበር።
ምን ወሬ ያው ይኸውልህ ኬፋ ሲቀጥል ደግሞ ይፋን ደግሞ ወደ ህይወቴ የመጣው እኔና ብየው እኔ ልጠቀምበት ብየው እራሱ ህሊና ስላለው ሊያደርገው እኔ ይኸውልህ በዚህ ሁለት በጣም ብዙ ነገሮች አዳምጠኝ ችግር የለውም አይደል የፈለከው ነገር ይኸውልህ በአንተ ቦታ እኔ ነበርኩኝ ገባህ አይደል አሁን የምታደርጋቸው ነገሮች እኔ አድርጌያለሁ ሩታን ብዬ ገባህ አይደል የሩታ ማንነት ደግሞ ሲገባ ደግሞ አንተ ብቻ በመጀመሪያ ደረጃ ስለገባኝ መሰለኝ አጠገቡ ይኸውልህ አንተ አሁን እያደረክ ያለው ነገር እኔም የሩታ ማንነት ሳላቅ አድርጌዋለሁ ገባህ አይደል አድርጌዋለሁ አንተ በለጠ ምን የሰው ፍላጎትና የሰው ፍቃድ ይጠይቃል አንተ ዝም ብለህ ሻንጣ ጎትተህ ቤት ድረስ የኖር ብለህ ትለኛለህ እንዳታፍር በጣም እየተከራከርከኝ በታሪክ ብያላቀም ብቻዬን ይኸውልህ በጣም ነፍሰ ጥሩ ሆኜ በጣም ሊያስፈራ በሚችልበት ሁኔታ ውስጥ ብቻዬን የኖርኩኝ ሴት ምንም የሚያስፈራኝ ነገር የለም ገባህ አይደለ አንሰማሽም እኔ አልሰማም ከዚህ በኋላ ማለት ነው ሩታ ምንም ብታወሪ አልሰማሽም ገባሽ አይደለ እኛ ይዘሰት ብለናል ኦኬ ነፍሰ ጥሩ ሆና እንደዛ ስትሆነ ከጎና ያልነበራችሁ ሰዎች አሁን በህይወቷ ውስጥ ምን ፈልጋችሁ ገባችሁ ሩታስ ለምንድነው የምታስጠጊ ብለን ስናወራ ያልሰማችሁ ልጅ አሁን መጣ ማለት ነው ይዘሰት እያሳለፍኩት አሁን ማልፍ ልጅ ነኝ ምናምን የት ነበርሽ እኛ እንደዛ ስናወራ የት ነበርሽ በህይወቷ ውስጥ ካስገባች በኋላ እንደፈለገ ካዘዟት በኋላ ምን ካደረጓት በኋላ ደግሞ መልስ ትሰጣለች ቤተሰብ ቻው ከዚህ በኋላ ብዙ አላወራም የምሬ ነው የምታወራ ራሱ አይጣፍጥም እኛ ይዘሰት ምን ያክል ስንታገል ማለት ነው ገባችሁ አይደለ ሩታ ለምንድን ነው በህይወትሽ አሁን የሚገቡት ሜሪ ጓደኛሽ እህትሽ ከሆነች እንኳን ወልደሽ እንኳን አልጠየቀችሽ ልጅ ለምንድን ነው በህይወትሽ እንደዚህ የምታስገቢ ምናምን ብለን ስናወራ እንኳን ዝም ብለን አሁን ደግሞ የዓመተ ምህረት ወሬ ታወራለች ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ዩቲዩብ መክፈት የፈለጋችሁ ወደ ታች 2 ቪዲዮ አስቀምጬላችኋለሁ ወይን ደግሞ ሊንኩን ዲስክሪፕሽን ውስጥ ወይን ደግሞ ኮሚኒቲ ውስጥ አስቀምጣለሁ ገብታችሁ ዩቲዩብ እንዴት እንደሚከፈት ማየት ትችላላችሁ ሰላማችሁ ይብዛልኝ ባይ ባይ